ማን ነበረ ማስረሻ ሰገጥ የሚባል ለብልጽግና ተቀላቅሏል። ግን ምን እጅ ሰጠ? ምንም የሚሰጠው እጅ የለውም። የሚሰጥ እጅ የለውም። አሁን በጣም የሚያስቀኝ ማስረሻ የሚባል የፋኖ ምናምን እጅ ሰጥ። ማስረሻ የሚሰጥ እጅ የለውም። he has no hands። መጥቶ የሚሰጥ ሰሬ እንደሚያደርገው በመጀመሪያ ደረጃ ሰሬ እንደምታደርግ እኮ በሆነ ነገር ላይ ስታመጽ ነው። ነው ያመጸበት ነገር የለም። ተባሮ ነው የወጣው። ስለዚህ መሄጃ የለው፣ መግቢያ የለው፣ ማረፊያ የለው። በቃ ከብልጽግና ጋር ወደ ጌታው ተመለሰ ነው። ወደ ቤቱ ተመለሰ። ሊያምታታ ነበረ። የአማራን ትግል ሊሰርቅ ነበረ የሄደው። የአማራን ትግል ለማዳከም ነበረ የሄደው። ለብልጽግና ለመሰለል ነበር የሄደው። ተነቃበት። ሲነቃበት ያው ወደ አባቱ ተመልሶ መጣ ማለት ነው እንጂ እጅ ሰጠ የሚሰጠው እጅ የለውም እንዴ። እጅ እኮ ሰጠ የምትባል በጦር ሜዳ ላይ በትግል ላይ ሆነ ከዛ በኋላ ጠላት መጥቶ በጉልበት በቃ ሲማርክ ሲይዝ ነው እጅ የምትሰጥ። በፈቃዱ መጥቶ ከብልጽግና ጋር የተቀላቀለ የምን እጅ ሰጠ? ኧረ ማስረሻን ማን ነበር ስሙን ጻፉልኝ። እኔ ጥሩ አይደለሁም። ናት ጉድ ዊዝ ኔምስ። ማን ነበረ የአሁኑ ሰውዬ? ቆይማ ጻፉልኝ። ብልጽግና ጋር የተቀላቀለው ወደ ቤቱ የተመለሰው ሰውዬ ማን ነበረ ስሙ? ሆልድ ኦን። ማስረሻ መሰለኝ ፋምና ሚስቴክል ካልተሳሳትኩ ማስረሻ ነው። ራይት what's his name? ሆልድ ኦን ልፈልገው። አሁን እኮ ስሙን አይችልም። ማነው ስሙ? ሰውየው የተቀላቀለው ወደ አባቱ ወደ ብልጽግና የተመለሰው ማስረሻ። ቴንክ ዩ ማስረሻ አሉት። አይ ማስረሻቴ እውነትም ማስረሻ ለአብይ አህመድ ጥሩ ማስረሻ ነው። ለአብይ አህመድ ጥሩ ማስረሻ ፋኖን የሚረሳበት በፋኖ ላይ የደረሰበትን መከራ፣ በፋኖ ላይ የደረሰበትን ስቃይ፣ በፋኖ ላይ የደረሰበትን ቅጥቀጣ የሚያስረሳው ነው። ማስረሻ የሚሰጠው እጅ የለውም። ኦልሬዲ እጆቹ የተሰጡ ናቸው ለብልጽግና። በመጀመሪያ ደረጃ ከብልጽግና የተለየ እጅ አልነበረውም። እጆቹ የብልጽግና ነው የነበሩ። ስለዚህ መጥቶ ለብልጽግና እጅ ሰጠ የሚባል ነገር የለም። there was no እጅ የሚሰጠው ነገር የለውም። እጆቹ ራሳቸው ብልጽግና ነው የነበሩ። ስለዚህ ማስረሻ ሰገጤ ነው። ማስረሻ ሰገጤ ነው መሰለኝ የሚያሉት ስሙ ራሱ ሰገጤ ጋር ከኒማጭ ሰግጥ ምናምን ይባል ሰምተናል አይደለ? አሁን ደግሞ ከነስሙ ራሱ ሰውዬ ማስረሻ ሰግጤ ነው ስሙ። ሰገጤ ነው መሰለኝ። ማስረሻ ሰገጤ ወይ ማስረሻ ሰግጤ ነው የሚባለው። እና ምንድነው ዶሮን ሲደልሏት በመጫኛ ጣሏት ይባላል። ማስረሻ ሰጠ ለቀይ ባህር ሞታለሁ፣ ለቀይ ባህር እንታገላለን፣ ብሔራዊ ጥቅማችን ስለሆነ እያንዳንዱ ኢትዮጵያዊ እያንዳንዱ እኛም ትግላችን አጠናክረን ኢትዮጵያ ለዘመናት ተጠይቀው የነበረ የቀይ ባህር ምናምን ለዛ መስዋዕትነት እንከፍላለን። የትግራይም ህወሓት ከአንዳንዶቹ በስተቀር የትግራይ ህዝብ ይህን ደንቃራ መሆን የለበትም፣ ማደናቀፍ የለበትም ይላል። ቀጥታ ወደ ትግራይ ዘመተ። ማስረሻ እኮ አቅም ቢኖረው አስቡት፣ አቅም ቢኖረው ስንት ማለት ይችላል ማለት ነው። ብዙ ማይክሮፎኖች ቢያቀርቡለት ማለት ይችላል። እኔ በእውነት መስማት አለባቸው አለ ብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። የአሰብ ጉዳይ፣ የወደብ ጉዳይ በግልጽ በንቀት የሄደ በመሆኑና ምንም አይነት ሌጂቲሜሲ የሌለው ህጋዊ ቅቡልነት የሌለው በመሆኑ በዚህ ጉዳይ ላይ ከመንግስት ጋር አብረን የምንሰራ አብረን የምንታገልበት የሀገራችን ጥቅምም መሆኑን እንዲታወቅልን እንፈልጋለን። ሻዕቢያ በአምሳሏ ወያኔን ፈጥራለች፣ ህወሓትን ፈጥራለች። ህወሓት ደግሞ እሷን የሚመስል አማራ ክልልም ኦሮሚያ ክልልም ሌሎች አካባቢዎችም ክሊኮችን ለመፍጠር ትፈልጋለች። በቃ በሴት ስም የሚጠራው ያንቋሸሸች እኮ ነው። ህወሓት በወንድ ስም ነው ብዙ ጊዜ የሚጠራው። ለምን እንደሆነ አላውቅም። ህወሓት እንደዚህ ያለ ነው የሚባል እንደዚህ ያለ ሻዕቢያ እንደዚህ ያለ ነው ሲሰማ እንደዛ ነው የሚሉት እኮ። ሻዕቢያ ቢሉትም ህዝባዊ ግንባር ቢሉትም በወንድ ነው የሚጠሩት። ግን ይሄም ወንድ ሆኖ እንትን አለው። አብይ እንግዲህ ቆይቷል። ዩኤኢ እንደ ቤተ መንግስት አይነት መስራት ከጀመረው አቡዳቢ ላይ ነው እየሰራ ያለው። የራሱ ሲጠፋ የሚኖርበት ያው ወርቅ እያከማቸ ያለበትም እዛው ነው። እንደ አብይ ወደ ስልጣን ከመጣ ወዲህ ከዩኤኢ ጋር
ግንኙነታቸው ይታወቃል። የዩኤኢ ጉድፈቻ ገብቷል። ማንም ሰው የሚያውቅ ነገር ነው። እዛ ፋጡማ የንጉሱ የዩኤኢ ንጉስ ሮያል ፋሚሊ ፋጡማ የምትባል የአሁኑ የዩኤኢ ፕሬዚዳንት እናት ፋጡማ ትባላለች እና የፋጡማ ልጅ ነው አብይ አሁን በጉድፈቻ እዛ የገባ እና እዛ ቤት እየሰራም ስለሆነ ውጭ እያየ ነው እና ምንድነው ስርዓቱ ከእጁ አመልጧል። ሙሉ በሙሉ አመልጧል። አሁን እያደረገ ያለው የሆነ የአቶ